ሀገሬ ቴሌቪዥን ከአይ ኔትወርክ ሶሉሽን የቴክኖሎጂ ድርጅት ጋር በጋራ መስራት የሚያስችለውን የመግባቢያ ስምምነት ተፈራርመዋል። ስምምነቱን የተፈራረሙት የሀገሬ ቴሌቪዥን የቢዝነስ ዴቨሎፕመንት ዳይሬክተር አቶ ቁም ነገር ማስረሻ ሀገሬ ቴሌቪዥን ማህበረሰብን ሁለንተናዊ በሆነ መልኩ የሚያሳድጉና የሚያዝናኑ ፕሮግራሞችን በማዘጋጀት ላይ መሰረቱን ያደረገ መሆኑን ገልጸዋል። አሁን እያደገ የመጣውን የቴክኖሎጂ ዘርፍ በርካታ ወጣት ማህበረሰብ ላላት ኢትዮጵያ ተደራሽ ለማድረግ የሚያስችል ስምምነት መሆኑን ተናግረዋል። የአይ ኔትወርክ ሶሉሽን የሽያጭና ግብይት ክፍል ኃላፊ ክብር ጤናው ድርጅታቸው የሚሰራቸውን ስራዎች ተደራሽ ለማድረግ ከሚዲያ ተቋማት ጋር አብሮ መስራት ተገቢ በመሆኑ ይህንን ስምምነት መፈራረማቸውን ገልጸዋል። በቀጣይነትም በተለያዩ መንገዶች በጋራ መስራት የሚያስችላቸው መሆኑንም ተናግረዋል። የሀገሬ ቴሌቪዥን የፕሮግራም ክፍል ኃላፊ አቶ አዳም ጌታቸው አይ ኔትወርክ በዘርፉ ጠንካራ ከሚባሉ ተቋማት መካከል አንዱ መሆኑን ገልጸው በዘርፉ ያለውን ልምድ የበለጠ ማጠናከር የሚቻልበት ስምምነት መሆኑን ገልጸዋል። በቀጣይነትም በርካታ ስራዎችን በጋራ እንደሚሰሩ ተናግረዋል። እንግዲህ እንደሚታወቀው ሀገሬ ቴሌቪዥን ማህበረሰብ ማንቃት በሶሻል ኮንሽስነስ ላይ እንደዚሁም በተለያዩ የመዝናኛ ፕሮግራሞቹ ይታወቃል። እንግዲህ አሁን ደግሞ በቀጣይነት ከአይ ጋር የተለያዩ ቴክኖሎጂ ነክ የሆኑ ስራዎችን አብሮ ይሰራል። በተጨማሪም ስትራቴጂክ የሚዲያ ፓርትነር በመሆን ሀገሬ ቴሌቪዥን ከአይ ጋር በቀጣይነት ይሰራል። በተጨማሪም የተለያዩ ስራዎችን በጋራ እንሰራለን ብለን ተስፋ እናደርጋለን። የአይ ኔትወርክ ሶሉሽን ቺፍ ኦፕሬሽን ኦፊሰር አዲሱ ደንቦባ ድርጅታቸው ላለፉት 16 ዓመታት በተለያዩ ዘርፎች ከባንኮች፣ ከዩኒቨርሲቲዎችና ከመንግስታዊ ተቋማት ጋር ሲሰራ መቆየቱንና እየሰራም እንደሚገኝ ገልጸዋል። አይ ኔትወርክ ሶሉሽን የኢንተርፕራይዝ ኢንድ ቱ ኢንድ ኢንተርፕራይዝ አይቲ ስራዎች ላይ ተሰማርቶ የሚሰራ ካምፓኒ ነው። ኢንተርፕራይዝ አይቲ ስንል የዳታ ሴንተር፣ የኔትወርክ፣ ኮምፒውት፣ ስቶሬጅ ኢንፍራስትራክቸሮችን፣ የሳይበር ሴኩሪቲ ስራዎችን የሚሰራ ካምፓኒ ነው። ይህን ስራውን ደግሞ ከዩኒቨርሲቲዎች ጋር፣ ከባንኮች ጋር፣ የመንግስት የሚኒስቴር መስሪያ ቤቶች ጋር፣ መልቲናሽናልስ ጋር ነው የሚሰራው። ፎር ዘ ፓስት 60 years ከ200 በላይ ፕሮጀክቶችን የሰራ ካምፓኒ ነው። አክለውም የተፈራረሙት ስምምነት የጋራ ዓላማ ያላቸው ማለትም ማህበረሰብ ላይ ትኩረታቸውን አድርገው የሚሰሩ ተቋማት በመሆናቸው ሀገሬ ቴሌቪዥንን ተመራጭ ማድረጋቸውን ተናግረዋል። ዛሬ ከሀገሬ ጋር እንግዲህ እንዳያችሁት የኤምኦዩ ተፈራርመናል። ሀገሬን የመረጥንበት አንዱ ምክንያት ሀገሬ የማህበረሰብ ኮንሽንስ ላይ የሚሰራ የሚዲያ ተቋም ነው። አይ ደግሞ ምንም እንኳን የአይቲ ስራዎች ላይ ተሰማርቶ ቢኖርም የኛ ሚሽናችን ቼንጂንግ ዘ ላይፍ ኦፍ አፍሪካ ቪያ ዲሲፕሊን ወርክ ካልቸር ነው የሚለውና የስራ ካልቸራችንንም ከዛ በኋላ ደግሞ የምንሰራውንም ቢዝነስ ኢንዱስትሪያችንን ወደ ማህበረሰቡ ለማስተማር ለማድረስ ለመጠቀም ሁነኛ የሚዲያ አጋር ሆኖ አግኝተነዋል።